ብጠው አስወጣው። ስንክሳር ማለት እንደውም ጥርቅምቅም ማለት ነው። ትርጉሙ አቤት አሁን ካልጎረበጠህ እምነትህ ምን ታረጋለህ አለኝ አይደለ? እኔ አንተ ጋር መጥቼ አንተ የምታነሳቸውን ገድላት ምናምን ነገር አንዳንድ ውጭ ነገር ይሁን ማገኘውን እውቀት አግኝቼ ከዛ በኋላ የራሴን ሰዎች መጠየቅ ችግር አለው? ገባ? ልጠይቅህ ምንም ብታስተባብል ምንም ማድረግ ትክክል ቢሆን ተገቢ ነው፣ ይበል የሚያሰኝ ነው። እዚህ የሰማውን ነገር ሄደህ ብትጠይቅ ማለት ነው። ግን በጣም የታዘብኩ ኤርሚ ባለበት አንተም ራሱ ኦነስት ሆነ ስለምትናገር አንዳንዴ ፈለገ ቤት ገብተህ ቁጭ ብለህ ኤርሚያስን ታብዳለህ፣ ጭራ ታበቅላለህ፣ ቀንድ ታበቅላለህ ብለህ ፕሮቮክ እያረከው ነበር እንጂ የነበረው እሱ የማርያምን ከሙታን መነሳት መጽሐፍ ቅዱስ ያርግልኝ ብሎ ሲጠይቀው ቅዳሴ ታውቃለህ አታውቅም ብሎ እዛ የሚመልሰው አቶ ሲንተባተብ ዲያቆኑ፣ አንተ ግን እዛ ቁጭ ብለህ ኤርሚያስን ነበር ፕሮቮክ የምታደርገው። ታብዳለህ፣ ጨርቅን ትጥላለህ፣ በቅርብ ቀን ምናምን ነገር እያልክ ታሟርታለህ ማለት ነው። ከዛ ይልቅ እሱ እንደጠይቀው አንተ እዚህ የማነሳቸውን ነገሮች ለምን ለዛ ለጠገበው ዲያቆን በነገራችን ላይ ምን መሰለህ ለምን አትጠይቅም ነበር? ቆይ ለምን አትጠይቅም ነበር? ይሄ ሰገጤ ነው ሊጠይቅ የገባው። እኔ ምን አገባኝ? ለሰገጤው መልስ ሰጠው እሱ። ይኸውልህ ኤርሚ ስማ ልንገርህ፣ ከመጀመሪያው ቤቱን ከፍቶ ገና 200 ሰው ሳይሞላ ነበር እኔ የገባው ማለት ነው። ከዛ ወደ 1000 ሰው መጣ ሰው ማለት ነው። እና ጥያቄ ያላችሁ ግቡ እያለ በማል ሰው ያስገባል። እኔ ከመጀመሪያው ጀምሬ እንደገባው አልወጣሁም። 1000 ሰው ነበር እዛ ያየ ከ200 ሰው ጀምሬ ቁጭ ብዬ በደንብ እየጠየኩት ነበር። ስጠይቀው ሲመልስ እሱ የሚመልሰውና የሚጠይቀው እንትን ነበር የሚለኝ። ይሄ እኔ በምጠይቀው በማወራው ነገር የእመቤታችን ትምህርት እየጠየኩት እሱ የሚመልስልኝ መልስ በቃ ቱፊት ቀኖና ምናምን ነገር ነው የሚለኝ። እኔ የጠየኩት ሌላ ነው፣ እሱ የሚመልሰው ሌላ ነው። ከዛ በኋላ ደግሞ እስቲ ከኦርቶዶክስ አስተምሮ ትክክል ያልሆነው ንገረኝ አለ። ለምሳሌ ገድል አልኩትኝ። ገድል ትክክለኛ ትምህርት አይደለም ወይም አስፈላጊ ወይም መጽሐፍ ቅዱሳዊ አይደለም አልኩኝ። ሁለተኛ ነገር ደግሞ ምንድን ነው ያልኩትኝ? ይሄ ቅዱሳን ምናምን ያማልዳሉ ቅዱሳን ያድናሉ ምናምን በሚል ነገር በዛ አላምንም ስለው ሌሎችን ብየው ማለት ነው። ቀጥታ የመጣ የትኛዋ ነው ቅዱሳን ያድናሉ ብላ ቤተክርስቲያን ታስተምራለች ብሎ በዛች ነገር ያዘኝ። እኔ መጀመሪያ የጠየኩት ጥያቄ አለ፣ ብዙ ጥያቄዎች አሉ። እነዛን አንድም ሳይመልስልኝ በዚህ ብቻ ሲታገልኝ ቆየ ማለት ነው። ከዛ በኋላ ሂድና ሩትን ክፈታልኝ። ሩት ስንት ነው ደግሞ? የሆነ ማሳ ውስጥ ዋቢጣማሽ ምናምን ነገር እንዳያስቸግሩሽ ምናምን የሚል አለ። ተረት ማለት ነው። ምን ላድርገው ስለዛ ነገር የጠየኩት እኔ ስለሌላ ሱማ ተረተረታ የእግዚአብሔር ቃል ነው። ሱማ ተረት ምልህ አባባል የመጽሐፍ ቅዱሱን ቆነ አውቃለሁ። የመጽሐፍ ቅዱስ ቃል ነው አውቃለሁ። ቆይ እኔ ልንገርህ ሀሳቤ እንድትረዳኝ እኔ የጠየቁት ጥያቄ ሌላ ነው፣ እሱ እያወራኝ ነው ሌላ ነው። የሚገናኝ ነገር አይደለም ለማለት ፈልጌ ነው። ገብቶሃል እንጂ እኔ አሁን መጽሐፍ ቅዱሳዊ አይደለም ነው በሚለው ሳይሆን ተረት እያልኩ ሳይሆን እኔ የጠየቁት ጥያቄ ሌላ ነው፣ እየመለሰልኝ ያለው መልስ ሌላ ነው። ይሄ ደግሞ አራባና ቆምቦ ሲሆንብህ ዝም ብለህ ትሰማለህ። እንታርግ እየተባልክ ማለት ነው። ከዛ የሰው እየመጣ ገባ ጥያቄ አለኝ ብሎ ገባ። ከዛ በኋላ ለምን ትስቃለህ? በገዛ ቤት ይስቃለሁ ምናምን ሲባባሉ ቆዩ። ከዛ አንተ ግን ታብዳለህ አለኝ። እኔ በዛ ሰዓት አንድም ቃል አልመለስኩለትም፣ ጸጥን ያልኩት። ምክንያቱም እኔ ራሴን እየጻፍኩኝ እየተማርኩ ነበረ። ከዛ ደግሞ ምን መያዝ እንዳለብኝና እዛ መካከል የሚጠቅመኝ እውቀት ነገር ካለ ጽፌ ለመውጣት ነው። አንተም ጋር ሳወራ ባይዘው ወረቀትና ስክሪፕት ይዤ ነው የማወራ። ዝም ብዬ አይደለም ቁጭ ምሎ እዚህ ጋር ረጅም ሰዓት 2 ሰዓት ተቀምጫለሁ። ይኸውልህ መጽሐፈ ሩት ብሎ ምንድን ነው የጠቀሰልህ? መጽሐፈ ሩት ላይ የሆነች እንትን ነው ስለ ስግደት ምናምን ነው። ብዙ ጊዜ ሰገደችለት ነው ምናምን ነው ምናምን በቃ እኔ ሰገደችለት ነው ምናምን ነገር በግንባሯ ተደፋች ነው ምናምን ይላል። አይ መጽሐፈ ሩት ብሎ ከጠቀሰ የመጽሐፍ ቅዱሱ ነው፣ እውነቱን ነው፣ ተረት አይደለም። እና ታዲያ እኔ ጠይቁኝ ስለእመቤታችን። ቆይ ኤርሚያስ እዚህ ላይ አይ ኖ እሱን አይደለም ክፍሉን ማብራራለሁ። እኔን አስወራኝ እንጂ ኤርሚ ቆይ እኔን አስወራኛ። መጽሐፈ ሩት ብሎ ከጠቀሰልህ የጠቀሰው ከእግዚአብሔር ቃል ነው ማለት ነው። የጠቀሰው ጥቅስ አንተ ከጠየቀው ጥያቄ ጋር የሚስማማ ነገር አለው ወይ የለውም ወይ? እሱን ቀጥለን ልናይ ነው። ግን እኔ ሩት ብሎ ሲል ዲያቆኑ በሴቶች ጉዳይ ስስ ነው። በዛ ጉዳይ በጣም ንፋስ ይገባበታል በየአቅጣጫው ማለት ነው። እና በያገኙበት ነው አሉ የሚወድቁት። እሳቸው እንደ ቁመታቸውና እንደ ሰውነታቸው ማጠር አይደለም ቶሎ
በግራ ጎናቸው የመተኛት ዝንባሌ ያላቸው የሚባል ነገር አለና ምናልባት የሰፈራቸውን ሩት ጠቅሰው ከሆነ ብዬ በሚል ነው እንትን የፈለግኩት ማለት ነው እንጂ መጽሐፈ ሩትን ከጠቀሰ እሺ ምንድን ነው አንተ የጠየቀው ጥያቄና እኔ የጠየቁት ጥያቄና መጽሐፍ ላይ የተጠቀሰው ነገር ለእኔ ጋር ምንም የሚያመሳስለው ነገር እንደሌለው ማውቀው ስግደት ሁሉ አሁን ቆይ እኔ የጠየቁኝ አጭር አማርኛ ነው። 7ቱን አጽዋማት መጽሐፍ ቅዱስ ያርግልኝ አንደኛው ጥያቄ ነው። ግልጽና ግልጽ ነው። ጥያቄ ያለው ይምጣ ስለተባለ ሁለተኛው ጥያቄ ምንድነው ከተባለ የእመቤታችን ቅድስት ድንግል ማርያም እርገቷን ከሙታን መነሳቷን ወደ ሰማይ ማረጓን መጽሐፍ ቅዱስ ያርግልኝ። ጨረስኩ። ከየት ነው ሮያል ሲመልስለት 7ቱን አጽዋማት እሱ ሊመልስል ይችላል። እሱ ትንሽ እውቀቱ አለው። በጣም 7ቱን አጽዋማት በነገራችን ላይ 7ቱንም አጽዋማት በህይወቴ ጾም ያላቅ ቅርጥፍ አድርጎ ነው የሚበላው። ስለዚህ አላቃቸውም 7ቱን እና ሁዳዴ ጾም የክርስቶስ እንትን እንደሆነ አውቃለሁ። በተረፈ ግን እኔ ጾም አላቅም። እኔ በነገራችን ላይ ከኦርቶዶክስነት የሚለየኝ ጾም አላቅም፣ ንስሐ አባት የለኝም፣ ንስሐ አባት አላቅም፣ ቅዳሴ አታቅም፣ ጾም አታቅም፣ ቤተክርስቲያን ሄደህ አታቅም፣ ንስሐ አባት አታቅም። አዎ እነዚህ ነገሮች አላቃቸው። እኔ እኮ ዘመንን በከንቱ እንደምጨርስ የታገስኩ የእግዚአብሔር ትዕግስት በእኔ በኩል እንዴት እንደበዛልህ ጌታ ይመሰክራል። አላቅም እነዚህ ነገሮች እያለቀስክ ትመሰክራለህ። ባይዘው ወደ ጌታ ስንመጣ ይሄን ቀን እየረገምከው ምን ሆኜ ነው ያኔ ብለህ ማልቀሱን ቶ እኔ ግን በነገራችን ላይ እነዚህ የምናገረው እኔ እውቀቱ የለኝም። በቃ እነዚህ ነገሮች አላቃቸው። የንስሐ አባት የሌለኝ ምክንያት እኔ ቄስን ስለማላምን ገብቶሃል። በቃ እኔ ኃጢአቴን ለቄስ ተናግሬ ከዛ በኋላ እንቅልፍ አጥቼ ስገላበጥ አላድርም። ያ ነው አንደኛው ትክክለኛውን እኔ እንደዛ ነው ለመሰለህ የደበቅኩትን ሚስጥር አውጥቼ ለአንድ ቄስ ተናግሬ ከዛ በኋላ ነገ እሱም ባየ ቁጥር እያፈርኩኝ አልኖርም። በቃ ለምንድን ነው እኔ ቤተክርስቲያን እጄ ቤተክርስቲያን ጥግ ለፈጣሪ እነግረዋለሁ። ፊኒሽድ። ይሄ የኔ የራሴ እንትን ነው። በዚህ በኩል ኦርቶዶክስም ሰው ልክ አይደለም ኦርቶዶክስ ነው ወይ ብሎኛል አንድ ሰው። ግን ኦርቶዶክስ ነኝ ግን አላረገውም። ተአምር እስከ ህይወቴ ፍጻሜ አላረገውም። ግን እኮ መጽሐፍ ቅዱሳዊ እኮ ነው። ለካህን ማሳየት እኮ ራስህን ግዴታ መሰለኝ እኮ። ኢየሱስ ክርስቶስ እኮ አንዱን ለምጻም እንኳን አንጽቶ ሄድና ራስህ ለካህን አሳይ እኮ ብሎታል አይደል? አንተ አሳይና ከዛ በኋላ ጸረ ሙስና ትገባለህ። ስለኔ እሱን እኔ አይመለከተኝም። እኔ በራሴ ማላረገውን አልናገርም። እኔ ማንንም የሚያስተዳድረኝ የለም። እኔ አላረገውም። በተአምር ዓለም ቢገለባበጥ እኔ ለቄስ ኃጢአቴን አልናገርም። በቃ ይሄ የኔ የራሴ ውሳኔ ነው። ከእምነቴ ጋር የሚጋጭ እንዳልሆነም ይገባኛል። በቃ አላደርገውም። ለምን ጳጳስ መጥቶ አይቆምም? አላረገውም። ፊኒሽድ። ለምደው ግን ማታምናቸው አንተ እነሱ እኔ አላረግም። እኔ ለቄስ እንደዚህ አባቴ እንደዚህ አልልም እንዴ። በተአምር የቤተክርስቲያኑን ስርዓት አትታዘዝም ማለት ነው። ይሄኛው ከእግዚአብሔር መንገድ ያስወጣኛል አያስወጣኝም እኮ። የቤተክርስቲያኑን ስርዓት አትታዘዝም ማለት ነው አይደል? ኖ ኃጢአትን ተናዘዝ ካለኝ ፈጣሪ ቤተክርስቲያን ጥቅ ኤርሚ ልወጣ ነው እኔ። በቃ ቻው፣ ሰላማችሁ ይብዛ። የት ነው የምትወጣው? እረፍት ማድረግ አለብኝ። ጠዋት ጀምሬ ላይቭ ላይ ነበርኩኝና እረፍት አድርጌ ምናምን በኋላ ላይ እመጣለሁ ወይ ከታችሁኝ እሰማችኋለሁ። ምናልባት ግን ሌላ ጊዜ ርዕስ አድርገው እንድትመጣ የምፈልገው ነገርና ኢንቫይት ብታደርጉኝ መጥቼ የምጠይቀው ጥያቄ ባለፈው የጠየቅኩን ነገር ብትመልሱልኝ ላይቭ ላይ ለአንዴና ለመጨረሻ ጊዜ ብታስተምረን ደስ ይለኛል። ምክንያቱም እኔ ሁሌ ስለምፈልገው ማለት ነው። ከብዙ ስለሰማሁ መጨረሻ ላይ ካንተ ላይ ልስማው ብዬ ነው። ኦኬ፣ እንነጋገርበታለን። ያ እንደዛ ርዕስ አድርጋችሁ ሼር አድርጋችሁ ብታሩኝ እኔ መጥቼ በደንብ እማራለሁ። ከዛ በተረፈ እግዚአብሔር ከእናንተ ጋር ይሁን። ሁላችሁንም ሰላም ሁኑ። ከታች ጥያቄ እየጠየቁኝ ነው። ፊትህን አንድ ቀን አሳይ ይሉኛል። ምን ያደርጋል የኔ ፊት?
አይ ሮያል። እሺ መጽሐፍ ቅዱስ ምን ጋር ደረስክ? እሺ መጽሐፍ ቅዱስ አንብብ ብያልኩ ማንበብ ጀምረሃል። ምን ላይ ደረስክ? በነገራችን ላይ በጣም እያነበብኩት ነው፣ ግን የሚገርምህ ነገር ምን ላይ ደረስክ ነው ያልኩህ። ከምን ተነስተህ ምን ላይ ደረስክ? ዮሐንስ ወንጌልን አንብቤያለሁ ሙሉውን እና ዮሐንስ ወንጌልን በጣም ስለጣፈጠኝ ዮሐንስን ደገምኩት። አንተ እኮ ሙሉውን ያነበብከው ዮሐንስ? አዎ በጣም ነው የተመቸኝ ከሁሉ። ለምን እንደሆነ ግን አላውቅም። ዮሐንስን እንትን ወንጌል በደንብ አነበብኩት እና በጣም ጥያቄ ደጋግመህ ስላነበብከው በሩ ማን ነው ብሎ የሚለው ክርስቶስ ነው። መንገድስ? እውነትም መንገድ ምን ነኝ? የጠየኩህ መልስ ያጠራ መንገድስ ማነኝ ነው የሚለው? ማን ነው የሚለው? ኢየሱስ ክርስቶስ ነው። ህይወትስ? እሱ ነው። እረኛስ? እሱ ነው። እውነትም መንገድ ምን ነኝ አለ እኮ። እሺ የህይወት ውሃስ? ክርስቶስ ነው። የህይወት እንጀራስ? ኧረ ሁሉም ክርስቶስ ነው። ታዲያ ምን ያደርግልህ ነው አርሴማ ወላዲቴ እመቤቴ እያልክ የምትለው አንተ ሌሎቹ ጋር ላይሰጡ? እኔ በነገራችን ላይ አንድ ነገር ኖ ላይሰጡ ነው። በነገራችን ላይ ብለህ ጥፋት አድርገው ላይሰጡ ሁሉ እሱ ጋር ከሆነ ሁለቴ አንብበሃል ዮሐንስን ወንጌል። እግዚአብሔር ባርክ አንብብ ብዬ ስላልኩ ለመጀመሪያ ጊዜ በህይወት ዘመን መጽሐፍ ቅዱስ አንስተህ ስላነበብኩ ማለት ነው። አሁን አንተ ለመዳን እኮ ቀጥሎ ያለውን የሐዋርያት ሥራና ወደኋላ ተመልሰህ ማቴዎስና ማርቆስን እንኳን ራሱ ማንበብ አይጠበቅብህም። ዮሐንስ ወንጌልን 2 ጊዜ ያነበብከው ማለት 21 ምዕራፍን 2 ጊዜ ያነበብከው ማለት ኢየሱስ ሁሉንም እኔ ነኝ ብሎ ያለበትን መጽሐፍ አንብበዋል። ከዮሐንስ ወንጌል ያን ጀምር ስላልኩ ነው አይደል? አዎ አንብቤዋለሁ። ግን ምን መሰለህ በሩ እኔ ነኝ ብሎ ካለ መተህ ለምን በሱ አትገባም? መንገድ እኔ ነኝ ብሎ ካለ ለምን ወደ አብ አትደርስም? ህይወት እኔ ነኝ ብሎ ካለ እሱን ተቀብለህ ለምን አታርፍም? ቆይ ሮያልዬ ኦኬ ጽድቅ ጠምቶኛል ብለህ ካልክ ናና ጠጣ ብሎ ካለ ራሱን ህይወቱን ከሰጠህ ለምን ወደ እሱ አትመጣም? የህይወት እንጀራ እኔ ነኝ ብሎ ካለ ለምን መተህ እሱን በልተህ ለዘላለም አታርፍም? እኔ እኮ በነገራችን ላይ አዳምጠኝ፣ መጽሐፍ ቅዱስን አነበብኩኝ እንጂ ብዙ እኔ አሁን ለምሳሌ በህይወቴ ብዙ ውጥንቅጥ ያለብኝ ሰው ነኝ። ውጥንቅጥ ስለ ዓለምን መተው አልቻልኩም። ገባ? ዓለምን መተው ይከብዳል። እና ያ ነገሮች አሉ። አየህ፣ እነሱ ራሱ አንድ ውጋት ናቸው። አንድ እሱ ነው። ሁለተኛ ደረጃ ደግሞ በእምነታችን ደረጃ ደግሞ በኦርቶዶክስ እምነት ደግሞ በጣም ብዙ የሚመቹ ነገሮች አሉ። ግን እኔ ችላ እያልኩ መተዋቸውን ብዙ። አንድ ጥያቄ ልጠይቅህ። እሺ፣ ዓለምን መውደድ መተው ትፈልጋለህ? ዓለምን ብዙ አልፈልግም። ያየው ለዛ ነው እንጂ አሁን አገናኝህ ነበረ። ዓለምን መውደድ የሚባል ነገር ከውስጥህ ሰንኮፉን ነቅሎ የሚጥልልን አሁን አገናኝ ነበር። ግን አንተ አውቄ ነው የጠየኩህ። ግን አንተ ዓለምን መውደድ የሚባል ነገር መተው አትፈልግም። ምን መሰለህ አብዛኛው ስራዬ በጣም ዓለማዊ ነገር ውስጥ በቃ መተው ስራ ዓለማዊ ስለሆነ አይደለም። እኛም በዓለም ነው ያለነው ብራዘርዬ፣ በዓለም ነው ያለነው። አይ ለኔ ወደ ኢንተርቴይንመንቱ ምናምን አንዳንድ ነገሮችም ይገባል ምናምን እና ብዙ ስራዎች ወደዛም ስለሚገቡ የፈለገ ይግባ። ስራ እዛ ላይ ከሆነ ስራህን እየሰራ ግን ዓለምን መውደድ ከውስጥህ እንዲወጣ አንተ አትፈልግም እንጂ ብትፈልግ ኖሮ ራሴ በጣም እየገረመኝ እኮ ነው። ኦ ማይ ጋድ ይላሉ። እኔ መጽሐፍ ቅዱስ ማንበቤ ለራሴ እየገረመኝ ነው። ኧረ በእናትም በጣም ገርም ሰው እኮ ነው። መጽሐፍ ጓደኞቼ ራሱ ይደነግጣሉ መጽሐፍ ቅዱስ አነበብኩ ስላቸው። አፕሊኬሽን ራሱ ባይብል የጫንኩት እኮ አሁን ነው እኮ ስልኬ ላይ። ለራሴ ይገርመኛል ስል ለዚህ አንተን እኮ አመሰግናለሁ ምን ሁል ጊዜ መጽሐፍ ቅዱስ አንብብ ስላልከኝ እኮ ነው። በቃ በጣም ለእኔ እኮ አንድ ትልቅ ውለታ ውለህልኛል። እውነቴን ነው የምልህ። ቄሶቹ ከዛ በፊት አንብብ ብለው ያውቃሉ? ማንም እኔ ተነጋግሮ እኔ ራሴንም እንደዚህ አንተን እኮ የሰደብኩ ስድብ እኮ እውነት እኮ ነው። እውነት አስደርስም እኮ ከሰው ጋር እኮ ግን እውነቴን ነው የምልህ። እኔ አውቃለሁኝ አይ ነበረ አውቃለሁኝ። እሱን ጌታ ምስክር አልኩ። አንድ ቀን ቆጥሬ ባላውቅም እግዚአብሔር ምስክሬ። እና ያን ሁሉ ሰድቤ እንደገና ወደ መጽሐፍ ቅዱስ ስለመራኸኝ እኮ ነው ኤርሚያስ አንተ ጋር በብዛት የምመጣው እኮ። እውነት ምን አይነት ቅንነት ነው ብዬ እኮ ነው። እግዚአብሔር ምስክሬ ነው።
ምን አይነት ቅንነትና ትዕግስት ነው? በቃ እንደዚህ እኔ ያን ያክል ነገር አውርጄ እንዴ ጸያፍ ስድብ ሰድቤ ይሄ ቅንነትና ትዕግስት ከኔ መነጨ እንዳይመስልህ፣ የውሸት አይደለም ምነግርህ። ይሄ ቅንነትና ትዕግስት ምንጩ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ነው በእኔ ውስጥ እየታገሰ ያለው። እሱ ነው በእኔ ውስጥ ቅንነቱን እያሳየ ያለው። እኔ ዋህ በልቤ ትሁት ነኝ ብሎ ያለ ጌታ በእውነት ማለት ነው እንጂ እኔ በሶሻል ሚዲያ ታሪክ ውስጥ በጣም አጸያፊ ስድብ ከሰደቡኝ 3 ሰዎች መካከል አንዱ አንተ እንደሆን ካውቃለሁኝ። ብዙዎች ሰድበውኛል፣ ግን በጣም ደጋግመው ብዙ ከሰደቡኝ ሰዎች መካከል አንዱ አንተ ነህ። ግን እነኛንም ሰዎች አልቆጥርባቸውም፣ አንተንም አልቆጥርብህም። ጌታ ምስክር ነው። እንደውም የተገላቢጦሹን ሆኖ እዚህም ስትመጣ አሁን በጣም ብዙ ሰዎች እንደውም አስወርደው ምናምን ነገር እያሉ በጣም ብዙ ጊዜ ይላሉ። የምታደርገውም ነገር ወገኖችን ሁሉ ስለሚያበሳጭ ማለት ነው። ግን የማልደብቀው ውስጤ ይራራልሃል። ያ ውስጤ ደግሞ እንዲራራልህ ያደረገው ደግሞ ጌታ እግዚአብሔር ነው። ለምንድን ነው ብለህ ብትል አንተ የፈለግከው ማለት ትችላለህ። መምጣትህ አይቀርም። ተላልጠህም ይሁን ተጎባብጠህ ብራዘር ትመጣለህ። አንተ አድምጠኝ ሮያል፣ ከዚህ ቤት የነገርኩህ ይኸውልህ፣ የዘመንህን ቁጥር በራስህ የዘላለም ሕይወት እንዳይገባህ በራስህ ላይ ካልፈረድክ በስተቀር ተላልጠህ ተጎባብጠህም ይሁን ትመጣለህ ወደ ክርስቶስ። መተህ ግን አንተ ይሄ ዛሬ የምታነበውን የወንጌልን እውነት አንስተህ የምትሰብክ ሰባኪ እንደሆንክ ዛሬ አይደለም የነገርኩህ ታውቃለህ። አሁን ለአንተ የፈለገው በአንገቴ ሰይፍ ይግባ፣ ይበጥሱት፣ ይዘልዝሉት፣ ይቀንጥሱኝ፣ ይጥበሱኝ፣ ይቀቅሉኝ፣ የፈለግከውን ብለህ ልትል ትችላለህ። አትጠራጠር። አንተ ወደ ጌታ ትመጣና የዚህ ወንጌል አገልጋይ ነው። ጥንካሬን እንድታውቀው ከአንተ ሳርቅ እንድታየኝ ይፈልጋሉ። አርቅም ከአንተ ብራዘር ቃስም ለምን እንደሸረሸረ ጅማሮውን እንኳን አይተህ እንኳን አልተማርክም። ይኸውልህ አንተ እኮ ትናንትና ራስህ አሁን እንደምትለኝ እኔም እንደማውቀው ጥንብርኩሴን አውጥተህ የብልግና ስድብ የምትሰድበኝ ሰው ነበርክ። የአሮያል ተለውጦ እኮ ነው አሁን ቁጭ ብሎ እዚህ መጥቶ የሚያወራኝ። የአሮያል ተለውጦ እኮ ነው መጽሐፍ ቅዱስ አንብብ ብዬ ስለው የዮሐንስ ወንጌልን ማንበብ የጀመረው። ምን እንደነካህ ምን እንደለወጠህ እኮ ራሱ ግራ ገብቶህ እየተደነቅ ነው። አሁን እኔ አልነካሁህ። አንተ ጀርመን ነው ያለኸው፣ እኔ ሩቅ ሀገር ነው ያለሁት። እኔ አልነካሁህ። ማንም ሰው በአካል መጥቶ ነክቶ አይደለም። ጌታ ኢየሱስ ግን እውነትን ስለምትፈልግ ማለት ነው ሮያል፣ አንተ እውነትን የምትፈልግ ሰው ነህ። ለዚህ ነው እኔ አንዳንዱ ነገር ላይ በጣም የምትመቸኝ እውነቷን ፍርጥ አድርገህ የምትናገረው። ኦርቶዶክስ ፔንቴ ምናምን ነገር ብለህ አትልም። እውነትን የምትፈልግ ሰው ነህ። እውነትን ትፈልጋለህ። እውነቱ የት እንዳለ ለማወቅ ትቅበዘበዛለህ። ጥሩ ነው መቅበዝበዙ፣ እውነትን መፈለገ ነው። እውነቱ ግን አሁን የት ነው ያለው ብዬ አልኩ፣ መጽሐፍ ቅዱስ ላይ ነው። እንዴ ራስን እኮ መጽሐፍ ቅዱስ ሮያል መጽሐፍ ቅዱስ ማንበቡ እኮ ታምር ነው እኮ እያልከ እየነገርከኝ ነው። አየህ ትናንትና ተሳዳቢና ተራጋሚ በፖለቲካውም ውስጥ ገብተህ እዛም እዚህ እንደፈለክ ስትናገር የነበርክ ሰው አሁን መጽሐፍ ቅዱስ አንባቢ ሆነ። አሁን መንፈሳዊ ነገር በሚወራበት ቦታ ላይ ገብቶ ረጅሙን ጊዜ ቁጭ ብሎ ለሚጠይቁትም መልስ ይሰጣል። መሰለውንም ያልመሰለውንም ለገብቶም እንደዚሁም ደግሞ ጥያቄ ይጠይቃል። ማን ነው ወደዚህ የለወጠው ሮያልን? የትናንትናውን ተሳዳቢ ዛሬ ወንጌል አንባቢና መንፈሳዊ ነገር ጠያቂ ካደረገ ጌታ ኢየሱስ ነገ ደግሞ አትጠራጠር፣ ለፍቅሩ ትንበረከክና ጌታዬ ነው በእርግጥ እነዛ ዘመናቶች ይቆጩኛል። ኤርሚያስ ለምን በዱላ ደብድበህ ለምን አታስገባኝም ነበር ግን ወደ እግዚአብሔር መንግስት ብለህ የምትልበት ዘመን ይመጣል። እኔ እግዚአብሔር ሰው ነኝ፣ ልብ በላልኩ እዚህ ሰዎች ፊት ነው የምነግርህ። አንተ የወንጌል አገልጋይ ነህ። ገና እግዚአብሔር ከማህፀን ሲፈጥርህ ለአጀንዳ ፈጥሮሃል። አንተ ግን ገና በመቅበዝበዝ ላይ ነህ። እግዚአብሔር በምሕረት እጆቹ ዘርግቶ ይጠራሃል። ና ወደ እኔ እያለ ይጠራሃል። ጥሪውን ገብቶሃል እኮ የሆነ ነገር እኮ ተለውጧል። ሮያል ምንም የማትክደው አሁን እንኳን ከጥቂት ደቂቃ በፊት እኮ ታወራ ነበር። የሆነ ነገር ተለውጧል። የሆነ ነገር ተቀይሯል። እኔም ራሱ መሰክርልሃለሁ። ያ ትናንትና ጥንብርኩሴን አውጥቶ ይሰድበኝ የነበረ ሮያል ተቀይሯል። አሁን ሮያልን ማንም ሰው እንዲነካው አልፈልግም። እኔ እዚሁ እንኳን አላግባብ የሆነ ነገር ወንድሞችንም ማንንም ፕሮቮክ እያደረግ ስትናገር ኖ ስቶፕ ብዬ እልሃለሁ። ግን አታውርዱት ብዬ ሲያወርዱ እንኳን ራሱ መልሼ ያስገባሃለሁ። ኦኬ ለምን ያ የሁትን አይቼ አንተ የፈለግከውን ማለት ትችላለህ። የፈለግከው እኔ በአንገቴ ኤርሚያ ዘቅዝቀህ ደሜን ብታንጠፈጥፈውን ኢየሱስን አልቀበልም ብለህ ማለት ትችላለህ። በተያዝክበት ነገር ውስጥ ስላለህ ነው እንደዛ የምትለው። እቺ ግን ጭጋግ
በክርስቶስ የክብሩ ወንጌል ብርሃን ከልብህ ላይ ባለ ነገር የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ በወንጌሉ ብርሃን ግፍፍ ሲያደርገው አንተ ማንበብህን እንዳታቋርጥ እሱ ላይ በርታሊ ብራዘር። የዮሐንስ ወንጌል 2 ነው አይደል ያነበብከው? ለምን 12 ጊዜ አታነበው? ቀጥቀጣህ አንብብ። ኢየሱስ ምን እንዳለ ዛጋ ሰማው። ከዛም ቀጥሎ ደግሞ ሌሎች ወንጌላትና ሌሎችንም አንብብ። ቀር ያለኝ ነገር ልንገርህ። ፈለጋ የገባው ጊዜ ኤርሚያስ ነው መጽሐፍ ቅዱስ አንብብ አለኝ። ከምትሰድበኝ መጽሐፍ ቅዱስ አንብብ ብሎ መከረኝና መጽሐፍ ቅዱስ ማንበብ ጀመርኩ ስለው አንድ ነገር በጣም ቅር ብሎኛል። እንደውም ቅድም አልተናገርኩት። እሱ ምን አለ? እንዴት ከዚች ሁሉ ነገር እውቀት ከተረፍባት ቤተክርስቲያን ወጥተህ ከሌላ ምናምን ከጨለማ ነው ከምናምን መጽሐፍ ቅዱስ አንብብ ተብለህ የምትመባልህ ያሳዝነኛል ብሎኛል። ግን ያው ይሄን ነገር መልካም አለህ እንኳን አላለህም። ጥሩ አለህ። እግዚአብሔር ይስጠው። የጠበቅኩት አላለም። ጴንጤም ይሁን ምንም ይሁን እንኳን መጽሐፍ ቅዱስ ገፋ ብሎ ቢለኝ በጣም አደንቀው ነበር። አንተ ሂድ ጠንቋይ ቤት አላልከኝ፣ ሂድ እንደዚህ ሱስ ቦታ ሂድ ክለብ አላልከኝ፣ መጽሐፍ ቅዱስ አንብብ ነው ያልከኝ። እኔ ሁሌም እኮ በቃ ባይገርምህ ልጄ ጋር በጣም ክሎዝ ነን እና ለልጄ ስነግራት ምናምን ኤርሚያስ ምናምን እላታለሁ። ኤርሚያስ ጀለስ ምናምን ትለኛለች በሙድ ማለት ነው። እና እንደዚህ መጽሐፍ ቅዱስን አንብብ ብለኝ ምናምን በቃ እንደዚህ ምናምን ብዬ በቃ በጣም ነው በእንትን ነው ማወራው። በጣም ተደንቄ ገባ። አላቅማ መጽሐፍ ቅዱስ አባታችን ሆይ እኮ ማለት የጀመርኩት እኮ እነ አኬ ከመጡ በኋላ እኮ መጽሐፍ ቅዱስ አላቅም፣ ቤተክርስቲያን አልሄድም ዝል ምንም እኮ አላቀውም። ግን አሁን እኔ ብሎ መጽሐፍ ቅዱስ አንባቢ ግርም ይለኛል አንዳንዴ በጣም። መጽሐፍ ቅዱስ እኔ አንባቢው ማን የለወጠህ? እኔ ምክንያቱ ነኝ አልኩ። ሁሌ አመሰግንሃለሁ እኮ ኖ ማን የለወጠ? እኔ ምክንያቱ በሆን መጽሐፍ ቅዱስን አንብብ ያልኩ። አንተን ግን መጽሐፍ ቅዱስ እንድታነብ ውስጥህን ያነሳሳው ማን ነው? እውነቱን ንገረኝ። ክርስቶስ ነዋ፣ ፈጣሪ። አለቀ። የትናንትናውን ተሳዳቢ አንስቶ ዛሬ የዮሐንስን ወንጌል ቁጭ ብለህ እንድታነብ ያደረገ ኢየሱስ። ዛሬም ግን እሳደባለሁ። አንተን ታውቁ። ችግር የለውም። መሳደብ ስትፈልግ እኔ ጋር ነህና እኔን ሰደበኝ። የትኛውን ቦታ ላይ ሮያል የትኛውን ቦታ ላይ ተሳዳቢ ነው ብለው አይበሉ። መሳደብ ስትፈልግ እኔ ጋር መተህ ስድቡን እኔ ላይ አራክፈው። አንተ ግን ዮሐንስን ወንጌል አንብብ። ስለሰደብከኝ ማንም ሰው ከገስት ላይ አያስወርደ። ሰማይ ምን እንዳሳቀኝ አልለወጥብህም። አንዴ ዜድ ነው ምናምን ይባላል አይደል? ዜድ ነው ምናምን የሚሉት አንዴ በሆነ ነገር መጽሐፍ ቅዱስን ሲተች ኦርቶዶክስን ሲተች መጥፎ ነገር ከባባድ ነገር ተናገርኩት። ምን ቢለኝ ጥሩ ነው? ቆይ ለኤርሚያስ አላለኝ። ቆይ ለኤርሚያስ እንዳባል ማን ነው እሱ? ዜድ የሚሉ ዜድ። ቆይ ለኤርሚያስ ነው የምነግረው፣ ሪካርድ አድርጌዋለሁ አለኝ። አንተ በርታ ሮያል፣ መጽሐፍ ቅዱስን በርታ ያልኩ መጽሐፍ ቅዱስን ለማንበብ በርታ። ቅዳሴንም ጀምሬ በደንብ አንተ ጋር አብረን የምናስቀድስበት ቀን ነው የሚናፍቀኝ በቃ። እሺ እኔ ደግሞ አንተ ዊሽ ያደረከው እሱን አይደል? እኔ ደግሞ አንድ ቀን እኛን ለመቀደስ ራሱን ስለኛ ሲል የቀደሰውን ጌታ ኢየሱስ ክርስቶስን አውቀው ያልተቀደሰ ቀዳሽ ከነበርኩበት ከጨለማ ሕይወት ውስጥ አውጥቶ እሱ ስለኔ ሲል ራሱን የቀደሰውን እግዚአብሔር ልጅ ኢየሱስ ክርስቶስን አውቄ እሱን በማመኔ ለዘላለም ተቀደስኩ። እሱም በማመኔ ለዘላለም ጸደቅኩ። እሱም በማመኔ ለዘላለም ዳነው፣ እረፍት አገኘው። በእውነት ነው የምነግርህ። ለዚህ ነው አየህ እያለቀስኩ እንኳን የምሰብከው ያ ፍቅር ሁሌ በውስጤ እሳት ነው። የጌታ ፍቅር ማለት ነው። በምንም በማንም የማይለወጥ በምንም በማንም የማይተካ ከማንም ከምንም ጋር የማላስተያየው የጌታ ፍቅር ማለት ነው። አንድ ጊዜ በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ የበራልኝ የክርስቶስ የክብሩ ወንጌል ብርሃን። ኦኬ። አንድ ጊዜ በቅዱስ አጠራሩ ና ወደ እኔ ብሎ የጠራኝ ጠርቶኝም አሳርፋችኋለሁ ብሎ እንዳለ የዘላለምን እረፍትም የሰጠኝ ለነፍሳችሁ እረፍት ታገኛላችሁ ብሎ አለ። ኢየሱስ ጋር በመምጣቴ ነፍሴ እኮ አረፈች። ሮያል እኔ ነፍሴን የሚያሳርፍ ነው የምፈልግ የነበረው። አሁን ግን ፈላጊዬ ራሱ ፈልጎ አገኘኝ። ቤዛዬ ራሱ ፈልጎ ሞተልኝ። እረኛዬ ራሱ ፈልጎ
ወደ ራሱ ወደ ክንፎቹ ጥላ አስጠጋኝ። ስለዚህ ምን አጣሁ ብዬ ነው ነፍሴ ካረፈችበት ወጥቼ ቀድሞ ወደ ነበርኩበት ወደ ናቅኩት ወደ ጨለማ ህይወት የምመለሰው? ኔቨር አላደርገውም ብራዘር። ይሄ ዝም ብሎ ለቃላት አይደለም። እኔ ፕሮቴስታንት የሚባል ሃይማኖት አይደለም የተቀበልኩት፣ ኢየሱስ ጌታ መሆኑን የተቀበልኩት። ኢየሱስ ጌታ መሆኑን የሚያምኑ በክንፎቹ ጥላ ውስጥ ያረፉ በስሙ በማመን የኃጢአታቸውን ይቅርታ ካገኙት ከእውነተኛ ቤተሰቦቼና ከእግዚአብሔር ሕዝብ ጋር ራሱ አምጥቶ ቀላቅሎኛል። አለቀ። በክርስቶስ ኢየሱስ የእግዚአብሔር ቤተሰብ ሆነናል። አሁን የወንጌላውያን ወንድሞቼ እናቶቼ ማለት ነው። ስለዚህ አሁን እኔ ከኢየሱስ ውጭ ምንም አያስፈልገኝም። እውነቴን ብዬ የምላችሁ ሰው ስሜት የሚያወራ ይመስላችኋል? ሰው ሰውን አያቅም። በእውነት ከኢየሱስ ውጭ በፍጹም አያስፈልገኝም ሌላ። ወደ ጉድጓድ ይግባ አልኩ። ከኢየሱስ የሚለየኝ ነገር ሁሉ በሙሉ እናት፣ አባት፣ ወንድም፣ ሚስት፣ ልጆች ዋቴቨር ማንም ቢሆን ማንም እኮ ነው የምለው ወደ ጉድጓድ ይግቡ። አልፈልገውም። ኢየሱስ የዘላለሜ ነው። የዘላለሜ ማለት ነው። የዘላለሜ ነው። ጊዜያዊ አይደለም። ሲወደኝ በዘላለም ፍቅር ነው የወደደኝ። ሲምረኝ በዘላለም ምሕረት ነው የማረኝ። አያው ሲጠራኝ ለዘላለም ከሱ ጋር እንድኖር ነው የጠራኝ። ጠርቶኝ እኮ ና ብሎ ጠርቶኝ እኮ የሆነ በል እንግዲህ ታገስ፣ እንደምንም እንግዲህ የምድሩን ሩጫ ጨርስና በሰማይ መንግስተ ሰማያት የሚባል እሰጥሃለሁ እኮ አይደለም ያለኝ። ህይወቱን ነው የሰጠኝ። መጥቶ እዚህ ምድር ላይ ህይወቱን ነው የሰጠኝ። ህይወቱን ሰጥቶኝ ነፍሴ መንግስተ ሰማያት ስትገባ አይደለም ታርፈው፣ ኦልሬዲ አሁን አርፋለች። እኔ አሁን በእረፍት ውስጥ ሆኜ ነው የማወራው። ነፍሴ እረፍት ውስጥ ናት። ነፍሴ ምን ውስጥ ነው ያልኳችሁ? እረፍት ውስጥ ናት። ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁም እረፍት ታገኛላችሁ ብሎ ያለው ጌታ ጋር ኢየሱሴ ጋር መጣሁ እና ለዘላለም እኮ ነው ያረፍኩትኝ። ይሄ እረፍት የነፍስ እረፍት ነው። ይህን እረፍት ሰው ከኪሱ የሆነ ገንዘብ አውጥቶ ልክ እንደሚያሳይ የሆነ ነገር አውጥቶ እንደሚያሳይ ይህንን እረፍት ከውስጤ እንደዚህ አውጥቼ ይኸው ሮያል እያየው ነው ብዬ እንደዚህ ባሳይ ግዑዝ ነገር ሆኖ ባሳይ ደስ ባለኝ ነበር። ግን እንደዛ አይታይም። በኑሮ ነው የሚታየው። ያረፈ ሰው ያስታውቃል። በክርስቶስ ደግሞ ያላረፈ በማንም ሊያርፍ አይችልም። የዘላለም እረፍት ነው። የዘላለም ሰንበቴ ነው ኢየሱስ። የስጋን እረፍት እንዲያርፉ በሰባተኛው ቀን ለአይሁድ ቤት እንደተሰጠው ቀን ሳይሆን 6 ቀን ስራ ሰርተው በሰባተኛው ቀን እንዲያርፉ የተባለው የሻባትን ነው። ስጋቸውን የሚያሳርፉት ከስራ ድካም። ለነፍሳችሁ እረፍት ታገኛላችሁ ብሎ ያለው ግን እውነተኛው ሰንበት ግን ምን ይላል? በኢያሱ ዘመን አሳርፏቸው ቢሆን ኖሮ በዳዊት ዘመን ሌላ ቀን ባልቀጠረ ነበር ይላል የዕብራውያን መልእክት ጸሐፊ ሲናገር። አቤት እንዴት እንደሚገባ! ኢያሱ አሳርፏቸው ቢሆን ኖሮ እንደገና በዳዊት ብሎ ቀን ባልቀጠረ ነበር ይላል። አሁን ግን ለእግዚአብሔር ሕዝብ የእረፍት ሰንበት ቀርቶለታልና ኢየሱስ የእረፍት ሰንበት የሆነ ነፍሴ ለዘላለም ያረፈችበት እውነተኛው ሰንበት ኢየሱስ ሆነኝ። አለቀ ደቀቀ። ዓለም በአፍጢሙ መደፋት ይችላል። ሰይጣን አይደለም ሰው፣ መላእክት ሁሉ ማንም የፈለጋቸው ቦታ መርጠው እንደፈለጋቸው መሆን ይችላሉ። እውነተኛውን ሰንበት የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘሁት። ስጋዬ እንደ አይሁዳውያን 6 ቀን ስራ ሰርቶ በሰባተኛው ቀን እንዲያርፍ አይደለም የጠራኝ። ና ሲለኝ እሺ እመጣለሁ፣ አይሁድን በሰባተኛው ቀን እንዳሳረፍካቸው ልታሳርፈኝ ብዬ ሳልለው ለነፍስህ እረፍት ታገኛለህ ብለዋል። ሰው በነፍሱ ካረፈ በቃ አረፈ ነው። በነፍሱ ካረፈ በስጋውም ያርፋል። በስጋ ውስጥ ባያርፍ ምን ችግር አለ? በዚህ ዓለም ላይ ሳለን ማግኘት ማጣቱ፣ መውደቅ መነሳቱ፣ መታመም መፈወሱ ምናምን ነገር ብዙ ነገር አለ። ማልቀስ መደሰቱ እሱን ሊመጣ ካለው ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥራለሁ ብሏል ጳውሎስ። በክርስቶስ ኢየሱስ ማለት ነው አረፍኩኝ። ነፍሴ እረፍት ይሰማታል።
ብሎ የሚል ዝማሬ ያለን እኛ ጋር ሮያልዬ